በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፈ ዕዝራ ምዕራፍ 1 አይሁድ ወደ ሀገራቸው እንዲመለሱ ቂሮስ እንደፈቀደላቸው። በኤርምያስ አፍ የተነገረው የእግዚአብሔር ቃል ከተፈጸመ በኋላ በፋርስ ነገሥት በቄሳር በመጀመሪያ ዓመት እግዚአብሔር የፋርስን ንጉሥ የቂሮስን መንፈስ አስነሳ። እርሱም በመንግስቱ ሁሉ አዋጅ አስነገረ። ደግሞም በጽሑፍት እንዲህ አለ። የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ሰጥቶኛል። በይሁዳ ባለችው በኢየሩሳሌም ቤትን እሰራለት ዘንድ እንዳስብ አደረገኝ። ከሕዝቡ ሁሉ በእናንተ ዘንድ ማንም ቢሆን አምላክ ከእርሱ ጋር ይሁን። እርሱም በይሁዳ ወዳለችው ወደ ኢየሩሳሌም ይውጣ። በኢየሩሳሌም የሚኖሩ አምላክ ለእስራኤል አምላክ ለእግዚአብሔር ቤት ይስራ። በስደት በሚኖሩባቸው ከተሞች ሁሉ ለቀረው ሰው ሁሉ የሀገሩ ሰዎች በብርና በወርቅ በዕቃም በእንስሳም ይርዱት። ይህም በኢየሩሳሌም ላለ ለእግዚአብሔር ቤት በፍቃዳቸው ከሚያቀርቡት ሌላ ይሁን። የይሁዳና የብንያም የአባቶች ቤቶችም አለቆች ካህናትም ሌዋውያን በኢየሩሳሌም ያለውን የእግዚአብሔርን ቤት ለመስራት ይወጡ ዘንድ እግዚአብሔር መንፈሳቸውን ያነሳሳው ሁሉ ተነሱ። በዙሪያቸው ያሉ ሁሉ በፍቃዳቸው ካቀረቡት ሁሉ ሌላ በብር ዕቃና በወርቅ በገንዘባቸው በእንስሶች በሌላም ስጦታ ይረዷቸው ነበር። ንጉሥ ቄሳርም ናቡከደነፆር ከኢየሩሳሌም ወስዶ በአምላኩ ቤት ያኖራቸው የእግዚአብሔር ቤተ መቅደስ ዕቃዎች አወጣ። የፋርስ ንጉሥ ቂሮስም የመዝገብ ኃላፊ በነበረ በሚትራዶት እጅ አወጣቸው። ለይሁዳ መስፍን ለሲሳብ ሳር ቆጠሯቸው። ቁጥራቸውም ይህ ነበር፣ 30 የወርቅ ሳህኖች፣ 1000 የብር ሳህኖች፣ 29 ቢላዎች፣ 30 የወርቅ ዳካዎች፣ 410ም ሌላ አይነት የብር ዳካዎች፣ 1000 ሌላ ዕቃ ነበር። የወርቁና የብሩ ዕቃዎች ሁሉ 5400 ነበሩ። እነዚህም ሁሉ ሲሳብ ሳር ከባቢሎን ወደ ኢየሩሳሌም ከተመለሱ ምርኮኞች ጋር ወሰደ። መጽሐፈ ዕዝራ ምዕራፍ 2 ወደ ሀገራቸው የተመለሱ የአይሁድ ስም ዝርዝር። የባቢሎን ንጉሥ ናቡከደነፆር ወደ ባቢሎን ከማረካቸው ምርኮኞች ወደ ኢየሩሳሌም፣ ወደ ይሁዳ፣ ወደ እየከተማቸው የተመለሱ የሀገር ልጆች እነዚህ ናቸው። ከዘሩባቤል፣ ከኢያሱ፣ ከነያም፣ ከሰራው፣ ከሮሃልያ፣ ከመርዶክዮስ፣ ከበላሳን፣ ከመስፊር፣ ከበጉዋይ፣ ከሪሁ፣ ከበአና ጋርም መጡ። የእስራኤልም ሕዝቦች ሰዎች ቁጥር ይሄ ነው። የፎሮስ ልጆች 2172፣ የሳፋጥ ልጆችም 372፣ የኤራስ ልጆች 775፣ ከኢያሱኤና ከኢዮአብ ልጆች የሆኑ የፈሃት ሞዓብ ልጆችም 2812፣ የኤላም ልጆች 1254፣ የዛቱ ልጆችም 945፣ የዘካይ ልጆች 760፣ የባንያ ልጆች 642፣ የቢባይ ልጆችም 623፣ የኦዝያድ ልጆች 1222፣ የአዶናቂብ ልጆችም 666፣ የበጓይ ልጆች 2056፣ የአዲን ልጅ 454፣ ከሕዝቅያስ ወገን የአጤር ልጅ 98፣
የቤሴይ ልጅ 323 የዮራ ልጆች 112 የሐሱም ልጆች 223 የጋቤል ልጆች 95 የቤተልሔም ልጆች 123 የናጦፍ ልጆች 56 የአናቶል ልጆች 128 የአዛሞን ልጆች 42 የቂርያት ልጆች 743 የራማና የጋባአ ልጆች 621 የሚኪማስ ሰዎች 122 የቤቴልና የጋይ ሰዎች 223 የናባ ልጆች 52 የመጌባስ ልጆች 156 የኤላማር ልጆች 1254 የኤላም ልጆች 320 የሊዲያ የሃድናን የኦኖም ልጆች 725 የኢያሪኮ ልጆች 345 የሲአና ልጆች 3630 ካህናቱ ከኢያሱ ወገን የዮዳኤል ልጆች 973 የኢማር ልጆች 1052 የፋሰኮር ልጆች 1248 የኤሪማ ልጆች 1017 የሉያን ከይሁዳ ልጆች ወገን የኢዮሳና የቀዳማሄል ልጆች 74 መዘምራን የአሰፋ ልጆች 128 የበረኞች ልጆች የሰሎሞን ልጆችም የአጤር ልጆች የጤልሞን ልጆች የኦቆብ ልጆች የሃጢባ ልጆች የሰባዋ ልጆች ሁሉ 139 ናታኔም የስሃ ልጅ የሐሶን ልጅ የጠብዖት ልጅ የቃዲስ ልጅ የሴልሃ ልጅ የፋዶን ልጅ የልባን ልጅ የአጋባ ልጅ የአቆብ ልጅ የአጋብ ልጅ የሰላሜ ልጅ የሃናን ልጅ የጋይድ ልጅ የጋይድ ልጆች የራእይ ልጆች የሮኦስ ልጆች የኒቆድ ልጆች የጋሴም ልጆች የአዘያ ልጆች የፋሲሃ ልጆች የባሲ ልጆች የአሴና ልጆች የእምናዊ ልጆች የናፎስ ልጆች የበሰሎ ልጆች የማሁር ልጆች የአሶር ልጆች የበርቆስ ልጆች የሲስራ ልጅ የቴማ ልጆች የነሲያ ልጆች የአጦፍ ልጆች የሰለሞን አገልጋይ ልጆች የሳጢያ ልጆች የአስፌርታ ልጆች የፋዱራሃ ልጅ የኢያሄል ልጆች የደርቆን ልጆች የጌልዳያ ልጆች የሰፋጣን ልጆች የአጤል ልጆች የፎኬስ ልጆች የሐጺባን ልጆች የአሚል ልጆች እነዚህ ናታኔም ሁሉን የሰለሞን አገልጋዮች ልጆች 392 ነበሩ። ከቲልማ ከቴላርስ ከኩሩብ ከሃዱን ከኤማር የወጡ እነዚህ ነበሩ። ነገር ግን የአባቶቻቸው ቤቶችና ዘራቸው ወይም ከእስራኤል ወገን መሆናቸውን ያስታወቁ ዘንድ አልቻሉም። የዳላያ ልጆች የጦቢያ ልጆች የኒቋ ልጅ 652 ነበሩ። ከካህናቱ ልጆችም የአባያ ልጆች የአቆስ ልጅ ከገላዳዊ ከቤሬሊ ልጅ ሚስት ያገባ በስማቸው የተጠሩ የቤርዛሊ ልጆች እነዚህ በትውልድ መጽሐፍ ትውልዳቸውን ፈለጉ፣ ነገር ግን አልተገኙም። ከክህነትም ተከለከሉ። ሐቲርሳስም በኡርምና በቱሜ የሚፈርድ ካህን እስኪነሳ ድረስ ከቅዱስ ቅዱሳን አትበሉም አሏቸው። ጉባኤው ሁሉ 42360 ነበሩ። ይህም 7337 ከነበሩ ከሌሎችና ከገረዶች ሌላ 200 ወንዶች መዘምራን ሴቶችም መዘምራን ነበሩ። ፈሪሳውያን 736
ፈረሶቻቸው 736፣ በቅሎቻቸውም 245፣ ግመሎቻቸው 435፣ አህዮቻቸው 6720 ነበሩ። በኢየሩሳሌም ወዳለ ወደ እግዚአብሔር ቤት በመጡ ጊዜ ከአባቶች ቤቶች አለቆች አያሌዎችም ለእግዚአብሔር ቤት በሰፈሩ ይሰሩን ዘንድ በፍቃዳቸው ሰጡ። 61,000 የወርቅ ዳርክም 5,000 ምናን ብር 100 የካህናት ልብስ እንደ ችሎታቸው ወደ ሥራው ቤተ መዛግብት አቀረቡ። ካህናቱና ሌዋውያን ከሕዝቡ አያሌዎች መዘምራን በፈረሰኞች ናታናም በከተሞቻቸው እስራኤል ሁሉ በከተሞቻቸው ተቀመጡ።